ይህን ቪዲዮ ምሰራላችሁ የዋብያ ቀጣፊ ኡስታዞች ደጋግመው ስለሚያነሱት ነው። ደጋግመን ምላሽ ሰጥተንበታል። ምንም አዲስ ነገር ማምጣት ስለማይችሉ የዘወትር ጥያቄዎቻቸው ነች እና ጥያቄው ያለው ምንድነው? ዘዳግም ምዕራፍ 22 ላይ ከቁጥር 28 ጀምሮ እንደዚህ ሚል አለ። ማናቸውም ሰው ድንግል ያላትን ያልታጨች ልጃገረድ ቢያገኝ ወስዶም ቢደርስባት ቢያገኙትም ያ የደረሰባት ሰው 50 የብር ስቅል ለብላቴናይቱ አባት ይስጥ፣ አስነውሯታልና ሚስት ትሆነው በእድሜ ዘመን ሁሉ ሊፈታት አይገባም ይላል። ይህንን ጥቅስ በመያዝ አንድ ወንድ አንድ ሴትን ደርሶባት ወይንም ደግሞ ተገናኝቷት ከዛ በኋላ 50 ብር ስቅል ከፍሎ ሚስት ማድረግ ይችላል የሚል አርጉመንት ነው የሚያነሱት። እነሱ ሲያነሱ አክቹዋሊ 50 ብር ስቅል የሚለውን ብር ብለው በኢትዮጵያ ብር አድርገው ነው የሚይዙት። ክፍሉ የሚለው የብር ስቅል ነው የሚለው። ይሄ መጀመሪያውን የሂብሩንም ማየት ይቻላል ማለት ነው። ሲቀጥል ደግሞ ደፍሮ ነው የሚለውት እነሱ። ደፍሮ አይልም ሂብሩም። እንደገና ደግሞ መጽሐፍ ቅዱሳችንም እንደዛ አይልም። እነሱ የሚያመጡት የፕሮቴስታንትን እትም ነው ማለት ነው። እሱም መታረም አለበት። ስለዚህ ሁለቱ ተስማምተው ነገር ግን ወሲብ አደረጋትና ከተስማሙ በኋላ ላሽ ልበል ቢል አይችልም። ጥሎሽ 50 ብር ስቅል መክፈል አለበት። ከዛ ወዲያ ያግባት። ይሄ ሙሴ ህግ ነው። እንግዲህ 50 ብር ስቅል ትንሽ ከመሰላችሁ ቀላል ገንዘብ አይደለም። በጊዜው ክርስቶስ እንኳን የተሸጠው በ30 ብር ስቅል ነው። ስለ ገንዘቡ ጉዳይ ሳይሆን ግን የሁለቱ ስምምነት ነው። አልፈልግም ካለችስ ዘዳግም ማለት የተደገመ ነው። ህጉ አስቀድሞ ዘጸአት ምዕራፍ 2 ቁጥር 16 ላይ ይገኛል። ሰው ያልታጨችውን ድንግል ቢያስታት ከእርሷ ጋር ቢተኛ ማጫዋን ሰጥቶ ሚስት ያደርጋት፣ አባቷም ሚስት ያደርጋት። እንግዲህ ማጫዋን ሰጥቶ ሚስት ያደርጋት ቢያስታት ማለትም አታሎ አገባሻለሁ፣ አፈቅርሻለሁ፣ ወድሻለሁ ብሎ አጭበርብሮ ከተኛ በኋላ ከእሷ ጋር ላሽ ልበል ቢል ነው አይችልም። ማጫዋን ከፍለ ሚስት አድርጋት። አባቷም እርሷን እንዳይሰጠው ፈጽሞ እምቢ ቢል እንደ ደናግል ማጫ ያህል ብር ይክፈላት። ስለዚህ 50 ብር ስቅል የተባለው የዚህን የድንግል ክፍያ እንዲከፍል ነው። 50 የሆነበት ምክንያት ፍጽምነትን በእስራኤል ስለሚያሳየ ነው። 50 ቁጥር ማለት ነው። የብር ስቅል ደግሞ በእኛ ሲመታ በጣም ብዙ ነው። ኤኒዌይስ ስለዚህ ሁለቱ ተስማምተው ከተኙ በኋላ ወይና ያስረግዟት ወይንም ደግሞ ድንግልናዋን እንትን ካለ በኋላ ላሽ ልበል ብል አይችልም፣ ማድረግ አይችልም የሚል ነው ህጉ። ይሄ የሙሴ ህግ ነው። እንግዲህ በእርግጥ አሁን ክርስቲያኖች ላይ ህግ ማይሰራ ቢሆንም የሙሴ ህግ እንኳን ምን ያህል ለሴቷ የቆመ እንደሆነ የሚያሳየ ነው። ካሳሳታት በኋላ የሚፈልገውን አድርጎ ላሽ ልበል ቢል አትችልም ነው ህጉ። አትችልም። እሷ ካልፈለገች ግን ከሱ ጋር ለመሆን ካልፈለገች ማጫ ገንዘቡን ተቀብላ ላሽ በልሱ ማለት ትችላለች። ይሄ ለሴቷ የቆመ ህግ ነው። እና ታዲያ በእስልምና ውስጥ እንዴት ነው ይሄ? ሱራ 24 የብርሃን ምዕራፍ ላይ ቁጥር 2 ላይ እንደዚህ ይላል። ዝሙተኛይቱና ዝሙተኛይቱ ከሁለቱ እያንዳንዳቸውን ያላገቡ እንደሆኑ 100 ገረፏቸው። ምን ይደረጋሉ? 100 ጊዜ ላጥ ይደረጋሉ። ከዛስ ዝሙተኛይቱ እና ዝሙተኛይቱን ወይንም ዝሙተኛውና ዝሙተኛይቱ ወይንም ካጋሪቱን እንጂ ሌላን አያገባ። የሚጋቡት ሁለቱ ነው። 100 ይገረፉና እርስ በርስ እንዲጋቡ ይደረጋሉ። ስለዚህ ጥሎሹ ግርፋት መሆን ነው የፈለጋችሁት? ሁለቱ ከተኙ በኋላ ከተገኙ 100 ተገርፈው ይጋቡ ሁለቱ ነው የሚለው ቁርአኑ ላይ። እኛ ጋስ 100 የብር ስቅል ይክፈላትና ያግባት። ሊፈታት አይገባም። እሷ ካልፈለገች ግን የብር ስቅሉን ተቀብላ እሱን ወግድ ማለት ትችላለች። አስገድዷት አይደለም። በኋላ አስገድዷት ቢሆን ኖሮ በሙሴ ህግ እሱ ይገደላል። አሳስቷት ነው። በምን አጭበርብሮ ማለት ነው። ማስገደድና ማሳሳት ይለያያሉ ነው። በእስልምናው ባይዘ እንደው ወሲብ አድርጓት ተስማምተው እንኳን ምስክር ማምጣት ባይችል ቢክድ እሱ ምን ምትደረግ ይመስላችኋል? ትገደላለች። ሙተማሌክ ቡክ 41 ሐዲስ ነምበር 16 ላይ እንደዚህ ይላል። Malik said, the possession without about a woman who is found to be pregnant and has no husband, and she says, I would force በእኛ ዘንድ አለ አንድ ሴት ሳታገባ አርግዛ ብትገኝ ባል ባይኖራት ማለት ነው። ከዛ ተገድጄ ነው ብትል ምንድን ነው እሱ አለ ተገዳ ለመሆኑ እየደማሽ መምጣት አለባት አለ። አሊያም 4 ምስክሮች ማምጣት አለባት። ሊተራሊ ብልቷ ውስጥ ሲገባ 4 ምስክር ያዩ ማምጣት አለባት። ያንም አታደርግ ከሆነ አለ if she does not produce any of those the hadda is inflicted on her and what she claims of that is not accepted from her
ይህን ማድረግ ካልቻለች ግን ቅጣቱ ወደ እሷ ይዞርና ተወግራ በድንጋይ ትገደላለች። ተወግራ በድንጋይ ትገደላለች። የእስልምና ህግ እንግዲህ ይሄ ነው። አንዱ ደፍሯት እንኳን 4 ወንዶች ሊትራሊ ወሲብ ስትደረግ ያዩ ማምጣት ማችል ከሆነ ተደፍሬ ነው ብትልም እንኳን በድንጋይ ተወግራ ትገደላለች። በሙሴ ህግ ግን ተስማምታ እንኳን ወሲብ አድርጋ እሱ አጭበርብሮ አይ አልፈልግሽም ቢል አይችልም። እሷን ታስነወረ በኋላ ላሽ ልበል ቢል አይችልም። አሊያም 50 ብር የስቅል ከፍሎ ምን ማድረግ አለበት? ማግባት አለበት። እምቢ ካለ ግን የድንግልና ማጫን ተቀብላ ዞረል እሱን ማለት ትችላለች። መፍቷ ነው እሷ። እሱ እምቢ ማለት አትችልም፣ እሷ እምቢ ማለት ትችላለች። አንገናኝም። በአዲስ ኪዳን ይሄ ህግ አይገዛንም። እኛ የጸጋ ልጆች ነን። በህግ በሙሴ ህግ ገና እንትን የምንል አይደለንም። ሴቶች በዚህ መጠን ያከበራቸው የሙሴ ህግ እንኳን በዚህ መጠን አክብሯቸዋል። ከአዲስ ኪዳን ከ600 ዓመት በኋላ የመጣው ግን ተደፍረሽ እንኳን 4 ምስክር ስላላመጣሽ ተወግረሽ ትገደያለሽ ይልሻል። የትኛው ነው የምትከተሉት?